ሴክስ ማድረግ አትፈልግም ግን ማግባት ትፈልጋለች። ባለቤቴ 365 ቀን ከኔ ጋራ ሴክስ ማድረግ ይፈልጋል። 24 ሰዓት ለባለቤትሽ ለሴክስ ሬዲ ሁኚ። ካንተ ጋር የመኖር ካንተ ጋር የመታገል ካንተ ጋር የመጋፈጥ ፍላጎት የሌላትን አታስጨንቅ። መታገል የምትፈልግ መጋፈጥ የምትፈልግ መኖር የምትፈልግ ሴት አለች። ችግሮችን በትክክል ለማስተካከል ችግር የቱ ጋር ነው በደንብ ወቀው። አንዳንድ ሴቶች የወንድን ቀልብ የመንጠቅ አቅም አላቸው። ቀኑን ሙሉ ደክማ መታ ስማሃት አቅፋሃት ትንሽ አውርታሃት እንድትረጋጋ አርጋት ምናምን ካል እመነኝ እድሜ ልክ እዚህ ምድር ላይ ካንተ ውጪ ወንድ የሌለን ይመስላት። በቃ እንዲህ ያቃሰተች የሆነ በቃ ፊቷ ምኗ የአሽሙር እያየች በመከራ ታረጋለች። ባለቤቴ 365 ቀን ከኔ ጋራ ሴክስ ማድረግ ይፈልጋል። በአመት ውስጥ 365ቱን ቀንም ባለቤቴ ሴክስ ማድረግ ይፈልጋል። ወይ ደግሞ ሁሉ ጊዜ ባለቤቴ ከኔ ጋራ ሴክስ ማድረግ ይፈልጋል። ያን ማድረግ ደግሞ እኔ አልችልም። በነገራችን ላይ እንግዲህ አንዳንድ ቤቶች በሴክስ ረሃብ ትዳራቸው ሊፈርስ ነው። በሴክስ ችግር ወይ ደግሞ በባልና በሚስት ግንኙነት ሚስትየዋ በማጣት ወይ ደግሞ ባልየው በማጣት አንዳንድ ቤቶች በዚህ ኬዝ ሊፈርሱ ነው። አንዳንድ ቤት ደግሞ የሴቷ ስሜት ኦቨር ይሆንና ከዛ የተነሳ ቤቱ ሊፈርስ ነው። አንዳንዱ ቤት ደግሞ የወንዱ ስሜት በጣም ኦቨር ይሆንና ሊፈርስ ነው። በዛው መጠን ደግሞ አንዳንዱ ቦታ ላይ ማንም ማድረግ የሚፈልግ የለም። እሱም ማድረግ አይፈልግም፣ እሷም ማድረግ አትፈልግም። እሱም ስሜት የለውም፣ እሷም ስሜት የላት። እሱ ጋም ያለመፈለግ ችግር አለ፣ እሷ ጋም ያለመፈለግ ችግር አለ። ይሄ ግን ለምን ሆነ? ራሱን የቻለ ሌላ ጥናት የሚፈልግ ነገር ነው። ወደ መጀመሪያው ሐሳብ እንመለስ። በባልና በሚስቶች መካከል ወይ ደግሞ እናንተ ጋር ኮመንት ላይ ከጠዋትና ከማታ መቼ ትጨቃጨቃለ? በባልና በሚስት መካከል ላይ አለመግባባት በይበልጥ የሚበዛው የቱ ጋር ነው? እናንተና ቤተሰቦቻችሁ እናንተና ልጆቻችሁ የምትጨቃጨቁ ጠዋት ነው ማታ ነው? እናት አባት ከልጆች ጋር ጠዋት ተነሱ አትነሱ፣ ልብስ ቀይሩ፣ ታጠቡ፣ ከዛ በተረፈ ደግሞ ፈጠን በሉ፣ ሰዓት እየሄደ ነው፣ ምግብ ብሎ አትብሉ፣ ቦርሳ ያዙ፣ ይሄን ረስተሃል፣ ይሄን አድርገሃል፣ ጭቅጭቅ አለ። ጠዋት ነው ማታ? ለምን ይመስላችኋል? ሁል ጊዜ በተደጋጋሚ በዛ ሰዓት ላይ ልጆችና እናንተ ጋር እንደዚህ አይነት ጭቅጭቅ ያለው። አንዳንድ ቤት ላይ ጠዋት ልጆቹም ያውቃሉ፣ ምንም ጭቅጭቅ ንትርክ የለም። እንደውም ጭቅጭቅ ያለው ማታ ላይ ነው። በቃ አትተኛ፣ በቃ አጥና አታጥና ጭቅጭቅ አለ። አንዳንዱ ቤት ላይ ጠዋት ጭቅጭቅ አለ፣ አንዳንድ ቤት ላይ ከሰዓት ጭቅጭቅ አለ። ለምን ይመስላችኋል? በነገራችን ላይ የበሽታህን ትክክለኛውን ህመምህን ማወቅ ለችግር መፍትሄ በጣም እጥፍ ለመፍትሄ እንድትቃረብ ከሚያደርግ ነገር አንዱ ትክክለኛ በሽታህን ማወቅ። በህይወት ትክክለኛ ችግሬ ምንድን ነው ብለህ ታስባለህ? የማዳመጥ ችግር፣ የመረጋጋት ችግር፣ የመተግበር ችግር፣ የማውራት ችግር፣ እንዲሁ ገንዘብ የመያዝ ችግር፣ የሥራ ችግር፣ የምን ችግር አለብን? በትክክል እወቀው ችግርህን በትክክል ካወቀው ለመፍትሄው እየቀረብክ ትመጣለህ። አንቺም ችግርሽን በትክክል እወቂው። ችግርሽን በትክክል ካወቅሽው ለመፍትሄ እየቀረብሽ ትሄጃለሽ። ለምሳሌ አንቺና ባለቤትሽ በምንድን ነው የምትጨቃጨቁት? ሁል ጊዜ በሴክስ ከሆነ ለምን አትፈቺው? በምግብ ከሆነ ለምን አትፈቺው? በኩርፋ ከሆነ ለምን አትፈቺው? በአለባበስ ከሆነ ለምን አትፈቺው? በጣም የሚያምር ቤት ውስጥ ኖረሽ ቤቱን አሳምረሽ አንቺ ካላማርሽ ምን ዋጋ አለው? ቤቱ ብቻ አምሮ አንቺ ካላማርሽ ምን ዋጋ አለው? ከቤቱ እኩል አንቺ ማማር አለብሽ። መኪና ካምሮ አንተ ካላማርክ ምን ዋጋ አለው? ብዙ ነገሮች አምሮ አንተ ካላማርክ ምን ዋጋ አለው? አንዱን ነገር ከአንድ ጋር ውበት ስጠው። ለምን ይሄ እንደዚህ እየፈታኸው ማቴር ከሆነ ችግር እየተደራረበ ይመጣና የሆነ ሰዓት ላይ ከአቅም በላይ ይሆናል። ከዛን ይሰለችና መጥፎ ሰው ትሆናል። ይሄንን በነገራችን ላይ ያላገባም ሰው የምትሰማው ከሆነ የእውነት የልብ ወዳጅ እስክታገኝ ድረስ ከራስ ጋር መወዳጀት ትችላለህ። ከራስ ጋር ወዳጅ መሆን ትችላለህ። አንተ የምትፈልገውን ወዳጅ እስከምታገኝ ድረስ፣ አንቺ የምትፈልጊውን ወዳጅ እስከምታገኝ ድረስ ከራስ ጋር ተወዳጅተሽ በሰላም መኖር ትችያለሽ። ችግሮችን ጠዋት ነው ማታ ነው? ችግሬ ገንዘብ ነው ትምህርት ነው ተግባር ነው ወይስ ወሬ ነው? የቱ ጋር ነው ችግሬ ብለሽ ችግሩን አጥንተሽ ከዛ በኋላ እዛ ችግር ላይ ትኩረት አድርገሽ ያን ችግር መፍታት ትችላለሽ። እኔ አንድ ወንድ በጣም ቀሽቃዣ ነክ ትለኛለች አለ። ሰው አይናት ለምን አታስተካክልም አልኩት። ይገርማችኋል፣ አሁን እሷ በደንብ አላስተዋለችውም እንጂ በጣም እጥፍ ነው እንትኑን ይሄ መንቀሽቀሽ የሚባለውን የቀነሰው። እኔ 2 3 4 ጊዜ ሳናግረው በቃ አያስወራህም፣ አያዳምጥም። ሲያወራም ይቸኩላል። ጊዜ ሰጥተውም ያወራ ይቸኩላል። 30 40 ደቂቃ 1 ሰዓት ሰጥተው እንዴት ይቸኩላል? የፈለገውን ቀስ ብሎ መናገር ይችላል፣ ግን ራሱ ያወራ ራሱ ይቸኩላል። አንተ ስታወራ ትዝ ያለውን ለመንገርም ይቸኩላል። እንግዲህ እዚህ ቦታ እንደዚህ ከሆነ ሚስቱ ጋር እንዴት ሊሆን ይችላል? እናንተ ገምቱት። እናንተ ለሱ እኮ ልክ ነው። በነገራችን እዛ ቦታ ላለው ሰው ለዛ ሰው ልክ ነው።
አንተም በዚህ ቦታ ላለ ልክ ምን እንደማለት መሰላችሁ የጌታ እግር ስር ሽቶ ይሄ ውዱን ሽቶ አፍስሳ በእንባዋ ጸጉሩን እያበሰች ስታለቅስ እንደነበረችው ሴት ለሷ ውዱ ክርስቶስ ነው፣ ለይሁዳ ደግሞ ውዱ ሽቶ ነው። ለሱም ልክ ነው፣ ለሷም ልክ ነው። ለሷ ውድ የሆነው ጌታዋ ነው፣ ለሱ ውድ የሆነው ሽቶ ነው። ለሱ ማባከን ነው፣ ለሷ ደግሞ መስዋዕት ለእግዚአብሔር መስጠት ነው። አንተ ስትንቀጨቀጭ ላንተ ልክ ነው። ለተንቀጨቀጭክበትም ሰውዬ ሂዝ ራይት። ሰውዬው በዛ በኩል ሆኖ ያለው ልክ ነው። በጣም አግሬሲቭ ነሽ፣ በጣም ኃይለኛ ነሽ፣ ተሳዳቢ ተቆጪ ካለሽ ባለቤትሽም ልክ ነው። በዚህ በኩልም ደግሞ የተሳደብሽበትም የተቆጣሽበትም ደግሞ ልክ ነው። በጣም ትልቅ ስማርትነት ደግሞ ይሄን ሁለቱን ነገር ማስታረቅ ብቻ። የሱን ልክነት ያንቺን ነገር አልጥተሽ መካከል ላይ ሁለቱን ሐሳብ፣ ይሄ ነው በጣም ስማርትነት። የሚስትህን ሐሳብ ተቀበለ፣ ያንተን ሐሳብ ተቀበለ፣ ሁለቱን ሐሳብ እዚህ ጋር ማስታረቅ መቻል። ይሄ ትልቅ ሰውየው ፍላጎት ካለ ምናልባት ያገባችሁም ሰዎች ካላችሁ ከላይፋችሁ ከዚህ ውጪ የወጣ ይሆን በቃ የሚስት ሐሳብ ይኖራል፣ የሆነ ሰው ሐሳብ ይኖራል። ግን ማስታረቅ እሷ ፍላጎት ካላት ብቻ። ፍላጎት ከሌላት እንዳትታገል። ካንተ ጋር የመኖር ካንተ ጋር የመታገል ካንተ ጋር የመጋፈጥ ፍላጎት የሌላትን አታስጨንቅ። መታገል የምትፈልግ መጋፈጥ የምትፈልግ መኖር የምትፈልግ ሴት አለች። እኔ ያላቅማችሁ በጣም ተንጠራርተው ተጨናንቀው በቃ ሽቶ ላይ ምኑ ላይ ለምን ትጨነቃለህ? በአቅም ለምን አታረገውም? መኪና ተጨንቀ፣ ቤት ተጨንቀ፣ ሚስት ተጨንቀ፣ ወጪ ተጨንቀ፣ ዋይ ለምን በአቅም ለምን ትጨናነቃለህ? የሆነ ሰዓት ላይ እኮ ያ ጭንቀቱ ወደ ስትረስ ይመጣል። ይሄ በጣም አደገኛ አንዛይቲ ዲስኦርደር የሚባላል። ወደዛ ትመጣለህ። ጭራሽ የጤና ችግር ሆኖ ቁጭ ይላል። ስለዚህ በተቻለ መጠን ሳትጨናነቅ እዚህ ሆነ አንተ የራስ ወዳጅ እስክታገኝ ድረስ ከራስ ተወዳጅተ ችግሮችን በትክክል ለማስተካከል ችግር የቱ ጋር ነው በደንብ ወቀው። ከራሴ በጣም መወዳትን ሁልጊዜ የምነግራችሁ ደግሜ ልንገራችሁ፣ ራስን መገምገም የቱ ጋር ነው የኔና የባለቤቴ ጭቅጭቅ ያለው? ገንዘብ ጋር ነው? ሴክስ ጋር ነው? ልጆች ጋር ነው? መተጋገዝ ጋር ነው? በጊዜ መግባት ላይ ነው? ቀጠሮ ላይ ነው? መጠጥ ላይ ነው? ልጆች ላይ ነው? የቱ ጋር ነው ያለው? በደንብ ማጥናት። ካጠና በኋላ አንተና እሷን ያንን ነገር የሚቀሰቅሰው ነገር ምንድን ነው? በነገራችን ላይ እቺን ነገር በደንብ ያዙ፣ ልድገምላችሁ። አሁን ሀፕን ያደረገው ነገር ወደ በፊቱ ቁስል ይነዳሃል። አሁን የተፈጠረው ነገር ወደ በፊቱ ቁስልሽ ይነዳሻል። ከዛ በኋላ የዛሬ 10 ዓመቱን ያነሳችሁ መነታረክ ነው የሚሆነው። አሁን ምንም ካልተከሰተ በቃ አሁን ምንም የለም እኮ። አሁን ካልተጣላን ወደ ኋላ ይመልሰን፣ ወደ ኋላ የሚመልሰን አሁን ላይ በየጊዜው የምንጣላበት ነገር። ስለዚህ በትክክለኛ አንተ ጠዋት ነው ማታ ነው የምትጣሉት። ባጭሩ እቺ ልንገራችሁ ነው፣ ወደዛኛው ልለፍ። በባልና ሚስቱ መካከል ቀን ደክሞ ነው የሚውለው፣ ደክማ ነው የምትውለው። እሷም ትንሽ ነገር ይበቃታል፣ አንተም ትንሽ ነገር ይበቃል። ለምን? የቀኑ ሙሉ ድካም አለ፣ እንቅልፍ አለ፣ መራብ አለ፣ ምናምን አለ፣ ዝለሃል። በዛ ልክበት ሰዓት ላይ መስማት የምትፈልገው ነገር አለ። አይዞ ብትባል፣ የኔ ጎበዝ ብትባል፣ የኔ ጀግና ብትባል፣ ብትታቀፍ፣ ብትሳም፣ ትንሽ ሰው ጸጉርን ቢያሻሽ ምናምን በቃ ነፍስ ገነት የገባች ይመስላል። በቃ ትንሽ በዛች እንደዛ በዛ ልክበት ሰዓት ላይ ቀን ከስራ እኮ ደካክመህ ገብተህ የሆነ ሰዓት ላይ ባለቤት በታጠነ ዕቃ ወይራ አጥናበትም ይሁን ውሃ ቀርታ ስትሰጥ ስሜቱን ያውቀዋል። አዎ በጣም ባማረ ዕቃ በታጠነ ዕቃ ቀዝቃዛ ውሃ እንኳን ስትሰጥ፣ ወተት ስትሰጥ፣ የሚጠጣ ነገር ስትሰጥ ስሜቱን የሚያውቀው ሰው ያውቀዋል። ያ ለአንድ ነገር ውሃውን የሰጠች ግን በታጠነ ዕቃ ነው፣ ከጥሩ ፍቅር ጋር ነው። በነገራችን ላይ ስጦታ ሁሉ ስጦታ አይደለም። አንዳንድ ሰዎች የሚሰጡትን ነገር በተለየ መንገድ ይሰጣሉ። ከዛ እድሜ ልክ አይረሱም እነዛ ሰዎች። አንዳንድ ሴቶች የወንድን ቀልብ የመንጠቅ አቅም አላቸው። አንድ ነገር ይሰጣሉ፣ የሚሰጡበት መንገድ የተለየ ስለሆነ መቼም ቢሆን አትረሳችሁ። ይሄንን በተለይ በገጠር ያደጋችሁ በድሮ ታውቁታላችሁ። በታጠነ ዕቃ ውሃ ለባለቤት መስጠት፣ በታጠነ ዕቃ ወተት ለሰው መስጠት በጣም ማይነር ነገሮች ናቸው። ይሄን የመሳሰሉ 1 ሚሊዮን ነገሮች አሉ። ስሜትህን አንደርስታንድ በማድረግ ትንሽ ነገር ካደረገችልህ እድሜ ልክህን በቃ እንደ ትልቅ ነገር ቆጥረ ሚስቴኮ ትላለህ። ቀኑን ሙሉ ደክማ መታ ስማሃት አቅፋሃት ትንሽ አውርታሃት እንድትረጋጋ አርጋት ምናምን ካል እመነኝ እድሜ ልክ እዚህ ምድር ላይ ካንተ ውጪ ወንድ የሌለን ይመስላት። ኢትዮጵያ ውስጥ ደግሞ ሚሊዮን ባልና ሚስቶች ይህን ቪዲዮ አደራችሁ ለበጣም ለብዙ ሰው ሼር አድርጉ። ብዙዎቻችን የምንጨቃጨቀው ከሰዓት የድካም ስሜት አለ፣ የመዛል አለ። በተለይ ማታ ልክ ሲገባ ነገር ይዛ የምትጠብቅ በአንድ እጇ ምግብ በአንድ እጇ ነገር ይዛ የምትመጣ ሴት በቃ አለቀላት። ግን ማታ ከሰዓት ሲገባ የሁሉም ሰው ኢነርጂ ይሄ ባትሪ እየጨረሰ እንዳለ ስልክ በሉት
በዛች ላይ ምንም መስማት ጥሩ ነገር እንኳን በፍቅር ካልተነገረ መስማት አትችልም። ስለዚህ ብዙ ባልና ሚስቶች የሚጨቃጨቁት አብዛኛውን ማታ ነው። ማታ በዛለ በደከመ በምን መንፈስ በዛ መንፈስ ሰው እንኳን መጥፎ ነገር ጥሩ ነገር ሲናገር እንኳን የመሸከምና የመቻል አቅም የለም። ስለዚህ በተቻላችሁ መጠን ማታ የጭቅጭቅ ርዕስ የሚሆን ነገር አታንሱ። ሁለተኛው ሐሳብ እዚህ ላይ ባለቤቴ 365 ቀን ሴክስ ከኔ ጋር ማድረግ ይፈልጋል፣ እኔ ግን ማድረግ አልችልም። ማድረግ አለመቻል ብቻ አይደለም፣ ሰበብ አበዛለሁ። ዛሬ ሰንበት ነው እላለሁ፣ ነገ ደግሞ ሰኞ ነው፣ ማክሰኞ ገብርኤል ነው እላለሁ፣ ከዛ ጊዮርጊስ ነው እላለሁ፣ ከዛ በኋላ እናቴ የሞተችበት 40 ነው እላለሁ። ብቻ ግን 1000 ሰበብ አቀርባለሁ። ለምን? ለማድረግ ሴክስ ላለማድረግ። የረጅም ዓመት ከ8 ዓመት በላይ እኔና ባለቤቴ መካከል ጭቅጭቅ ርዕስ የሆነው ሴክስ ነው። ታዲያ ለምን አትፈችው? ሁሌ ማድረግ ልክ አይመስለኝም። እንግዲህ አንዳንድ ጊዜ እኔ ምን አይነት ትምህርት እንደምንማር አላቅም፣ ከማን እንደምንሰማው አናቅም። ምንም ነገር ላይ የሌለው መጽሐፍ ቅዱስ ላይ ምን ላይ የሌለ ሐሳብ እንሰማና የሆነ ቦታ እንሰማና ያ አይምሯችን ውስጥ ቁጭ ይላል። ከዛ የተነሳ ሮብ ሴክስ ሊያደርግ ሲፈልግ አታርግ ከኔ ጋር። ለምን ሮብ ሴክስ ማድረግ አልፈልግ? ሐሙስም አላረግም። ለምን? ሰኞ አላረግም፣ እሁድ አላረግም፣ ምን አላረግም። ሁሉ ቀን በቃ 365 ቀን ሰበብ ማታጣ ሴት አለ። ሴክስ ደግሞ በጣም መጥፎ ነገር ነው። አይምሮን የመቆጣጠር አቅም አለ። እኔ ማጋጭ የሆንኩት በሚስቴ ሰበብ ነው የሚሉ ወንዶች አውቃለሁ። እየማገጥኩ ያለሁት በሚስቴ ሰበብ ነው። ሚስቴ ሴክስ እንድታረግ ስትል ይሄን ትላለች። ኦፍ ኮርስ ሴት ላይ ያለ የሚታወቅ መሰረታዊ ነገር ድካም አለ፣ ህመም አለ፣ ሆርሞን አለ፣ ጭንቀት አለ፣ ምናምን አለ። ይሄን እቀበላለሁ። የእውነት አንድ ነገር ግን ንገረኝ፣ በቃ ምንም ሳይኖርብሽ ሰበብ ፈልገሽ አታውቂም? እንደዚሁ በቃ ማድረግ ባለመፈለግ ሙድ አይደለም። ኦፍ ኮርስ ወንድ ልጅ ሁሌ ሙዱ እንደሆነ ነው የሚያደርገው። ይሄን ወንዶች እስኪ ኮመንት ላይ ሁሌ ሙድ ላይ ሆነን ነው የምናደርገው? አንዳንዴ ቤድን ለማዳን ስትል፣ አንዳንዴ እንደው ለጭንቀት ስትል፣ አንዳንዴ እንደው ብልት ስለቆመ፣ አንዳንድ ጊዜ ዝም ብለን ታረጋለህ። ይሄንን ሴቶቹ ላይ ይረዱት ይችላሉ። ሴት ልጅ ሆርሞን አለባት፣ እድሜ አለ፣ ጫና አለ፣ ድካም አለ፣ ስትረስ አለ፣ በቃ የሆነ ጸሎት አለ፣ ፔሬድ አለ፣ ብዙ ነገር አለ። ሙድም ላይኖር ይችላል። ሁሌ ግን ከሆነ እንዴት ነው የሚሆነው? ሁሌ አንተ ነህ ችግር ያለብህ ካለች ምናልባት ሁሌ ችግር ያለባት እሷ ናት። ሁሌ ማድረግ የማትፈልግ ከሆነ ምናልባት እሱ ሳይሆን እሷ ነው ችግር ያለባት። አንተም ሁሌ መቼም ከወር ሰላም ናት ከወር ማድረግ አለባት ብላ አታስብም። ማድረግ የምትፈልገው ቀን አለ፣ ማድረግ የማትፈልገው ቀን አለ። ብታረግ ደስ የሚለው ቦታ አለ፣ ባታረግ ደስ የሚላት ቦታ አለ። ስለዚህ ይሄ ከባሎቻቸው ጋር በሴክስ ጉዳት እንዳትጣሉ የእውነት የምነግራችሁ ነገር 24 ሰዓት ለባለቤትሽ ለሴክስ ሬዲ ሁኚ። አንቺ በማድረግሽ ቤት ውስጥ ሰላም ይመጣል። በዛ በመጣው ሰላም ባለቤቴ ብትረዳኝ፣ ከዚህ በኋላ በእነዚህ አይነት ቀን ሴክስ ባትጠይቀኝ፣ ወይ ደግሞ አንዳንድ ጊዜ እምቢ ስል በፍቅር ማስረዳት በስችል ገላይን እንዳትነካኝ። አሁን ፎቢያ ያለብኝ የሚሉ ሰዎች አሉ። እንዲህ ስነካት እንዳትነካኝ። በተለይ ይሄ እምቢ የምትልበት መንገድ በቃ ብትችል በቃ እኔ አንድ ወንድ ምን አለ መሰለ ጸግሽ ከሰራተኛዬ ጋር ተነጋግረን ምን የመሰለች ሚስቴ ቤት እያለች ሰራተኛዬ ጋር ተኛለሁ ለረጅም ዓመታት አለ። ከ4 ዓመት በላይ ሚስቴ አታውቅም። አሁን በፊት እሷ ላይ ሚስቴ ላይ ልመና ነበር፣ እባክሽን። አሁን ጠይቂያት አላውቅም። አሁን ሰላሜን ሰጠኝ። በቃ ከዛሬ ስንት ዓመት በቃ እኔ ግን እንደዛ ያደረኩት እንደዛ ሆኜ ነው አለ። አሁን ይሄንን ደስ እያለክ ነው የምታወራው ወይ ብለህ ብትለኝ በታሪክ አለ። በጣም የሚያቃጥለኝ ነገር ደግሞ ልንገርህ፣ ለስሙ ሃይማኖተኛነት አለ። ጠዋት ተነስታ ነጠላ ተከናንባ ስትሄድ አፍራለሁ አለ። ምን አለ እንደዚህ አይነት ሰው ሃይማኖት ባይኖረው ይላል። እኔ ባለቤቷ በስሜት እየተቃጠልኩ ሴክስ እናድርግ ሁሌ በቃ ሰበብ የሆነች ጊዜ አለ ማድረግ የምትፈልጋ እሱንም በስንት መከራ በቃ እንዲህ ያቃሰተች የሆነ በቃ ፊቷ ምኗ የአሽሙር እያየች በመከራ ታደርጋለች። እኔ አንድ ወንድ አለ ፕሊስ ጋብቻ ለሴክስ ምንም ስሜት የሌላቸው ሴቶች እንዳታገቡ ብለ ቪዲዮ ስራ እባክህን። እኔም ጓደኞቼ ብዙ ሰው ቤቱን እያጣ ያለው በቃ አይፈልጉ። ሚስት መሆን አትፈልግም ግን ማግባት ትፈልጋለች። ሴክስ ማድረግ አትፈልግም ግን ማግባት ትፈልጋለች። ከዛ የተነሳ ለባለቤቷም ችግር ለራሷም ችግር። የእውነት እናንተ ይሄን ቪዲዮ የምታዩ ሰዎች ሰላም ሆናችሁ ሊሆን ይችላል። አደራችሁን እምላችሁ የእውነት ሚሊዮን ሰዎች በዚህ ጉዳይ የሚጣሉ ሰዎች አሉ። በጣም ሚሊዮን ሰዎች በዚህ ሰበብ ቤታቸውን እያጡ እያፈረሱባቸው ያሉ ሰዎች አሉ። ምንም የማድረግ ስሜት ከሌለሽ ባታገቢ ይመከራል። ምክንያቱም ነገ ለሰውየውም ችግር ነሽ፣ ለራስሽም ችግር ነሽ። እና ስሜት የሌላቸው ሴቶች ባካችሁ አታግቡ በላቸው። ቪዲዮ ስራ ያለኝ ሰዋል መንገድ ላይ ይዘውኝ እኔ የምልህ መቼ ነው ግንኙነት ማድረግ የሚቻለው? ሰውነህና ስሜት ይኖር። ስሜት ሲኖር ባለቤት ማድረግ አትፈልግም። እሷ ስትፈልግ ደግሞ እሷ ኢሞሽናሊ ነው የምትፈልገው። ብልቷ መቆም አለመቆም አይጠበቅበትም። እኔ ግን ወንድ ነኝ። እሷ ትፈልግ እኔ አልፈልግም፣ እኔ ትፈልግ ደግሞ እሷ አትፈልግም። ይሄንን እናስታርቅ ብለህ ስታወራት አንተ እንደ እንስሳ አንተ እንደ ከብት እንዲህ ማድረግ ትፈልጋለህ። በዛ ላይ የራስን ከጨረስ የራስን ስሜት ብቻ ነው። እሺ ይሄን እናስታርቀው አትፈልግም። እንዴት እንደሚሰለች በነገራችን እንዴት እንደሚሰለች የእውነት እንደዚህ አይነት ችግር ውስጥ የትዳር ችግር ውስጥ ያሉ ሰዎች እንዴት እንደሚያሳዝኑ
ወዴትም ከውስጡ አትወጣማ። አንዴ ደግሞ ሚስት ገልብጣ ከሆነ የምትረዳ ከዛ በኋላ የፈለገ ቀጥ አድርገህ ብትነግራት አትሰማህም። አንዴ ባለቤትሽ ገልብጦ ከሆነ የሚረዳሽ ቀጥ አድርገሽ ብትነግሪው አይሰማሽም። በጣም አስቸጋሪ ሰዎች አሉ። በተለይ በዚህ ዘመንና በሴክሹዋል ነገር ላይ ይሄ ፍላጎት የሌላችሁ ሰዎች አንደኛ ለሰዎችም ችግር ነው፣ ለራሳችሁም ችግር ነውና ይሄን በደንብ ብታስቡበት ባይ ነኝ። ሀሳቡ ከዚህ በላይ እንዳይረዝም በቅርብ ጊዜ ስለ ሴክሹዋል ነገሮች በደንብ የምናወራባቸው እንዴት እናስታርቅ የኔን ስሜትና የባለቤቴን ስሜት የሚለው ላይ በቅርብ በአዲስ ቪዲዮ እንገናኛለን። ምክንያቱም በጣም ብዙ ሺህ ሰዎች በጣም ብዙ ሚሊዮን ሰዎች ትዳራቸውን፣ ቤታቸውን፣ ህይወታቸውን እያጡበት ስለሆነ በቅርብ በአዲስ ቪዲዮ እንገናኛለን። እንግዲህ አንዳንድ ነገሮች እንደተማራችሁበት አምናለሁ። የመጀመሪያው ጠዋትና ማታ የትኛው ነገር ላይ አንቺና ባለቤትሽ በብዛት ትጨቃጨቃላችሁ፣ ያቺን ሰዓት ለይተሽ በማውጣት የዛ ጊዜ ባለቤትሽ ያናግረዋል ብለሽ የምታስቢውን ነገር በመቀነስ ሚስትን ያስቀይማታል ብለህ የምታስበው ነገር በመቀነስ ቤትን ሰላም ማድረግ ትችላለህ። ሁለተኛው ደግሞ ሴክሹዋል ነገሮች ላይ ምንጊዜም አክቲቭ መሆን ቢቻል፣ አንዳንዴ ደስ እያላት አይደለም ሴት የምታደርገው፣ አንዳንዴ ወንድም ደስ እያለው ስላልሆነ ይሄን ነገር ሴቶች አንደርስታንድ ብታደርጉና ቤታችሁ እንደዚህ አይነት ችግር ባይወራ እመኑኝ ለቀጣዩ ጥሩ መንገድ ይሆንላቸዋል ብዬ አስባለሁ። እንግዲህ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ወደ መልሕቅ ጎራ በሉ። የቤታችሁን ሰላም የቤታችሁን በረከት የምትፈልጉ ከሆነ እንዲሁ ደግሞ በቤታችሁ ያለ አለመግባባትን መፍታት የምትፈልጉ ከሆነ በባልና በሚስት መካከል ወደ 200 ችግሮች የሚሆኑ ከነመፍትሄዎቻቸው ከፈለጋችሁ መጽሐፉ 200 ችግር 200 መፍትሄ ነው። መጽሐፉን 09774050 ላይ ደውሉ። ሰኞና አርብ ላይቭ እንገባለን እንድትከታተል ነው። ይህን ዩቲዩብ ቻናላችን በአዲስ መልክ አዳዲስ ፕሮግራሞችን ይዘን ወደ እናንተ እየመጣን ነው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። እንዲሰራ የምትፈልጉት ሐሳብ ካለ ደግሞ ሐሳባችሁንም ሼር ልታደርጉን ትችላላችሁ። አመሰግናለሁ።